እዛ ቤት ባለሁበት ምሽት ነው መጥቶ ያንን ጥቃት የፈጸመብኝ ማለት ነው። ተዋላው አዲስ ሙሽራ ናቸው። በቤተክርስቲያን በቁርባን የተጋቡት እንዳልኩ አገልጋይ ተናግሮኝ ነው የወጣው። እያለቀስኩ ነው ጥሎኝ የወጣው በር ዘግቶብኝ ማለት ነው። ድጋሜ በጉልበት ይዞ ያን ቀን ጥቃቱን ፈጸመብኝ። ጥቃቱን ከመፈጸሙ ማልቀሴ ነው በጣም ያበሳጨው ማለት ነው። በቃ ተደፈርኩ ልትይ ነው? መደፈር እንዲህ ነው? በቃ መቧጨር የለም እኔ ዘላለም ፍቅር የወደድከኝ የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ዘላለም ፍቅር የወደድከኝ ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? ይህ ፕሮግራም ዛሬ ማዘጋጅላችሁን ፕሮግራም ሚካኤልን በተመለከተ ለየት አድርገን በበዓል ቀን የልባችንን ሐዘን ለፈጣሪ የምንነግርበት፣ ክፉን የምናረቅበት፣ ከሰዎች ጋር የምንታረቅበት፣ እግዚአብሔርን በምልጃው እንዲታረቀን የምንጠይቅበት ቀን ስለሆነ ይችን ቀን በማስመልከት እንግዳ ይዤላችሁ መጥቻለሁ። ታላቆቼ፣ ታናሾቼ፣ ወንድሞቼ፣ እህቶቼ ሁላችሁም እንደየክብራችሁና እንደየእድሜያችሁ መጠን ሁላችሁም በያላችሁበት ሀገር ሰላማችሁ ይብዛ። ታሞ የተኙ ሆስፒታል ያሉ በጸበል ስፍራና በችግር ውስጥ የሚገኙ ወገኖቻችን በሙሉ ከክፉ ነገር በሙሉ ያርቅልን፣ መልካሙን ዜና ያሰማን ዘንድ እንመኛለን። ለዛሬ ጸሎታችን መርጃ እንደሚሆን ዛሬ ይችን ፕሮግራም ይዤላችሁ መጥቻለሁ። እህታችን ቤተ ክርስቲያን ሳትሆን በቤተ ክርስቲያን የተጠለሉ ግለሰቦች ገፍተውኛል። ቤተ ክርስቲያን ውስጥ ያለው ስቃይ መከራው ብዙ ነው። እዚች ቤተ ክርስቲያን የምንጠጋው የሰማያዊ መንግስት ለመውረስ ነው ብላናለችና እህታችን ሊዲያ ከአየርላንድ ወደ እንግሊዝ ተሰድጃለሁ። የተሰደድኩበትም አሳዳጆቼ አሁንም እየተከተሉኝ አልተው ስላሉኝ ነውና ለእናንተ መረጃዬን ልሰጣችሁ ፈልጌያለሁና እባካችሁ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ በመሆኑ በሙሉ ጸሎት እንዲያደርጉልኝ በዚሁ አሳስብልኝ። ነገር ግን መረጃዬ ሌሎችም ህመም ስላለባቸው መረጃው ለህዝብ እንዲደርስልኝ ይፋ አድርጉልኝ ብላናለችና መረጃዋን አብረን የምንከታተል ይሆናል። እህታችን ሊዲያ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሙሉ ስምሽንና ራስሽን አስተዋወቂን በቅድሚያ። ሊዲያ ካሳ ይባላለው። ያለሁት ለንደን ነው። አሁን በዚህ ሰዓት አየርላንድ ነበረ ምኖር የነበረው ከዚህ በፊትና አሁን ያለፈው 10 ወር 11 ወር አካባቢ ለንደን ነው ያለሁት። አሁን ተወልደሽ ያደግሽው አየርላንድ ነው? አይደለም፣ ተወልጄ ያደግኩት ኮልፌ ነው። የተወለድኩት ሱሉልታ ነው፣ ግን ያው ሕፃን ሆኜ ነው ወደ አዲስ አበባ የመጣሁት። አዲስ አበባ ነው ያደግኩት ኮልፌ የሚባል አካባቢ። ከዛ በኋላ በፈረንጆች 2009 ነው ወደ አየርላንድ የዛሬ 15 16 ዓመት አካባቢ ማለት ነው
ወደ አይርላንድ የመጣሁት። አሁን ያለፈው 11 ወር ደግሞ ለንደን ያለሁት። ወደ ዋናው ጉዳይ ልግባ። መቼም ውጭ ያለ ሰው የውጭ ጥያቄ ቢጠየቅ እንዴት ወጣችሁ ምን ቢባል ታሪኩ ብዙ ነው። የዛሬው ጉዳያችን ያገናኘን ህዝበ ክርስቲያኑን ያስተምራል፣ ስቃያችንም ያሳያል፣ ለፈጣሪ ዘንድ ምልጃ ያስጠይቃል ያልሽን አንድ ጉዳይ አለና እንዲህ አይነት ነገሮች በቤተ ክርስቲያን አቅራቢያና ዙሪያ መሰማት የተለመደ ሆኗል አሁን ከቅርብ ጊዜ ወዲህ። ነገር ግን ስቃይ አሁንም አልለቀቀኝም ብለሽኛልና አንቺ ጋር የተፈጠረው ችግርና ስቃይ ምንድን ነው? ከአየርላንድስ ወደ ለንደን ያሰደደሽ ጉዳይ የመጀመሪያ ጉዳይ ምንድን ነው? መነሻ የሆነሽ ጉዳይ? አዎ መነሻ የሆነኝ ጉዳይ ጾታዊ ጥቃት ነው የደረሰብኝ፣ አስገድዶ መደፈር። ይህም የተፈጸመው የዛሬ 13 ዓመት አካባቢ በ2012 ነው። ከዚህ ግለሰብ ጋር የተቀራረብ ነው ያው ጓደኝነታችን ከባለቤቱ ጋር ቢሆንም ቀድሞ አውቀው የነበረው በቤተክርስቲያን አገልግሎት ነው። ቤተክርስቲያን መስራች ከሚባሉ ሰዎች አንዱ ነው። በደብሊን የምትገኝ ቤተክርስቲያን ናት። ሊቀመንበር ነበረ በሰዓቱ። በደንብ የሚሳተፍ ሰው ነው እና ከዓመት በላይ በአይን አውቀዋለሁ ቤተክርስቲያን ውስጥ። ከዛ ውጭ ግን የምቀርባት ጓደኛዬ እጮኛ ስለነበረ በሰዓቱ በ2011 ዓመተ ምህረት ሁለተኛ ልጄን ነፍሰ ጡር ሆኜ ከኢትዮጵያ ስመጣ ቤት አልነበረኝም እና ሆምለስ ይባላል መጠጊያ ማደሪያ ያለ መንግስት ያዘጋጀው ቤት የሌላቸው የሚኖሩበት እና እዛ ነበረ ያረፍኩት የእርግዝናዬን ጊዜና ቀን ቀን ጓደኛዬ ቤት ምግብ መገባለው፣ የሚያስፈልገኝን ነገር አደርጋለሁ። እሰራ የነበረው ሰው ቤት ስለነበረ ምቹ ነገር አልነበረም። እሷ ጋር ነው ቅዳሜና እሑድም ባለኝ ረፍትም ምግብም ሁሉንም ነገር ማደርግ የነበረውና በዛ ወቅት የግለሰብ እጮኛዋ ነበረ የእሷ እና ሁለቱም በጣም ጥሩ እንክብካቤ ነበር ያደረጉልኝ። እንዳልኩ እሱን የማውቀው በቤተክርስቲያን አገልግሎት ነው። በጣም መልካም ሰው መሆኑን ነው የማውቀው ከምሰማው አንጻር። ለእኔም እንደዛው የእርግዝናኝ ጊዜ ሙሉ እሷ እንኳን በማትችል ጊዜ እሱ ነበር የሚያበስል የነበረው ማለት ነው። ያበስሉልኛል፣ በጣም ነው የተንከባከቡኝ። ከዛ በኋላ ግን መንግስት ቤት እንድከራይ ፈቅዶልኝ ወጣው መውለጃዬ ሲደርስ። ከዛ በኋላ ወልጄ 4 ወር 5 ወር አካባቢ ነው ልጄ ሲሆን የኔ ከከተማው ትንሽ ከሲቲ ወጣ ይል ስለነበር ለቀጠሮ እሷ ሁለቱ ተጋቡ በመሃል እኔ ወልጄ ከ1 ወር በኋላ ማለት ነው። ስለዚህ የእሱ ቤት ገብታ አብረው ነው የሚኖሩት። እኔ ደግሞ የእሷ ቤት ባዶ ስለነበር ቀጠሮ ሲኖረኝ እሷ ቤት እየሄድኩኝ አድራለሁ። ከዛ በኋላ እንግዲህ በአንድ ቀን አጋጣሚ ነው ለቀጠሮ እንደምመጣ ስላወቀ ባጭሩ ነው የምነግራችሁ ታሪኩ ረጅም ስለሆነና እዛ ቤት ባለሁበት ምሽት ነው መጥቶ ያንን ጥቃት የፈጸመብኝ ማለት ነው። ከዛ በኋላ በዛ ዕለት የጓደኛሽ እጮኛ ነበረ በወቅቱ? የጓደኛሽ ባል ነው አሁን አንቺን የደፈረሽ? ተጋብተዋል። አዎ አዲስ ሙሽራ ናቸው። በቤተክርስቲያን በቁርባን የተጋቡት። እንዳልኩ አገልጋይ ነው እዛ ቤተክርስቲያን ውስጥ፣ ሊቀመንበር ነው የኦርቶዶክስ ቤተክርስቲያን ውስጥ ማለት ነው። ደብሊን ላይ ምን ቤተክርስቲያን ነች? ደብረ ወርቅ ማርያም ትባላለች። ደብረ ወርቅ ማርያም እና እዛ ቤተክርስቲያን ውስጥ ሊቀመንበር ነው። ሁለቱ ገና ተጋብተው ምናልባት ከ3 ወር ከ4 ወር ያልበለጠ ጊዜ ነው ይሄንን ድርጊት ሲፈጽምብኝ ማለት ነው። እሷ ቤት ውስጥ ሕፃን ልጄን ይዤ ለማረፍ በሄድኩበት አጋጣሚ ነው ከቤቱ መጥቶ ያንን ጥቃት የፈጸመብኝ ማለት ነው። በሰዓቱ ከባድ ሁኔታ ነበር። ምክንያቱም በጣም አምነዋለሁ፣ የወንድም ያህል ነው። እኔ ያለኝም ህይወት ከዛ በፊት የነበረው ብዙም ለወንዶች ቅርብ አይደለሁም፣ ግን እሱን እንደ ወንድም በጣም አምኜው ነበር። ካደረጉልኝም እንክብካቤ አንጻር ጓደኛዬ ባል ነው፣ የቤተሰብ ያህል ነበርን እና በዛ ምሽት ቀላል አልነበረም። ያንን ህፃን ይዤ ጥቃቱን እንደፈጸመብኝም ተናግሮኝ ነው የወጣው። እያለቀስኩ ነው ጥሎኝ የወጣው በር ዘግቶብኝ ማለት ነው። ከዛ በኋላ ለማንም አልተናገርኩም። ወደ ቤቴ ሄድኩኝ።
እሷም ነፍሰ ጡር ነበረች። እንደተጋቡ ነው ጸነሰችው። ለማንም አልተናገርኩም። ለጊዜውን በትክክል ባላስታውስም ጊዜያቶች ተቆጠሩ። እሷን ነበር ወደ ቤት የምጋብዘው። ቤታቸው መሄድ አቆምኩኝ። ከዛ በኋላ ግን በመሀል አንድ ቀን እነዚህ ልጅ መጠበቅ እሰራለሁ፣ ሕፃን ልጄን ይዤ እየሄድኩኝ ማለት ነው። እና ከዛ ስመለስ በሬ ላይ ቆሟል፣ የምኖርበት ቦታ ማለት ነው። ርቀት አለው እነሱ ከሚኖሩበት፣ ግን መጥቶ በር ላይ ቆሟል። ደረጃውን ወጥቶ የቤቱ በር ላይ ማለት ነው። እና ምን ፈልገህ መጣ ስለው እንድናወራ ፈልጋለሁ አለኝ። እውነት ለመናገር ፍራቻው ቢኖርም የመሰለኝ ተጸጽቷል ብዬ ነው ያሰብኩት። ማውራት አለብን ሲለኝ በመሀል ከባድ ነበር። ከዛ ቤተሰብ ውጭ የምቀርበው የለም፣ ከእሷ ውጭ የምቀርበው የለም። ለእኔ ከባዱ የነበረው ደብቆ መኖርም ሌላ ህመም ነበረ። ምክንያቱም ግዴታ እንዳታቀብኝ ቤቴ መጥራት አለብኝ። በጣም እያሰላው ነው። ቤተክርስቲያን እንገናኛለን፣ ሁሉ ነገራችን፣ ማህበራዊ ኑሮም ሁሉም ነገር አንድ ላይ እና ለምን መምጣት አልነበረብም ስለው እንድናወራ ፈልጌ ነው አለኝ ማለት ነው። እንግዲህ እንደ አንድ ክርስቲያን አይምሮ ይሄንን ድርጊት ፈጽሞ የማይጸጸት አለ ብዬ አላሰብኩም እውነት ለመናገር። ከዛ ሕፃን ልጄን እንዳቀፍኩ ነው እናወራለን ብዬ ነው ያሰብኩት። ድጋሜ በጉልበት ይዞ ያን ቀን ጣቱን ፈጸመብኝ። በጣም ከባድ ነበረ። በጣም ማለት ከምገልጸው በላይ ለእኔ ከዛች ቀን ምሽት በኋላ እናውቀዋለን። ሁሉም የክርስትና ቤተክርስቲያን ያደግኩ ልጅ ነኝ። በልጅነቴ ነው ያገባሁት። ተማሪ ሆኜ ነው አግብቼ ወደ አይርላንድ የሄድኩትና በጣም የማስበው በዛም በእምነትም ሆነ ባደግኩበት ስነ ምግባርም አንድ ሰው ከአንድ ሰው ጋር ነው እውነት ለመናገር ክርስትናውም የሚያዘው ያለ። ያቺ ምሽት ህይወቴን ሙሉ ነበር ያበላሸችብኝ ማለት ነው። እኔ የሰው ልጅ ነው እንኳን ብዬ ለመቁጠር በጣም ነው የከበደኝ። በተለይ የሁለተኛው ጥቃት ቀን የእውነት ሰውነቴ በድን ነው፣ እየለመንኩት ነው። ኢቭን የመጀመሪያው ቀን እያለቀስኩ ነው፣ እየለመንኩት ነው ያንን ጥቃት ፈጽሞብኝ። ጥቃቱን ከመፈጸሙ ማልቀሴ ነው በጣም ያበሳጨው ማለት ነው። በቃ ተደፈርኩ ልትይ ነው፣ መደፈር እንዲህ ነው፣ በቃ መቧጨር የለም። እኔ እጄን ጠፍሮ በክርኑ ተጭኖ ሙሉ አቅሙን ተጠቅሞ ነው ያንን የፈጸመብኝ። ግን በተቃራኒው ጮሆብኝ ነበረ በሩን ደርግሞ የወጣው ማለት ነው በቅጽበት። እና ይሄንን ህሊናው እያወቀ የሁለተኛው ቀን ምንድን ነው ያልኩት፣ የእውነት ሰውነቴ በድን ነው፣ በቃ አስደስቶ ነው። ለእኔ ከህሊናዬ በላይ ነበር። ለምን ግንኙነትን እናውቀዋለን፣ በተለይ በክርስትናው በቤተክርስቲያን ስንል እና በግልጽ ነው የነገርኩት ማለት ነው። የእውነት ሰውነቴ ምንም የተፈጥሮ እንትን እንኳን አልነበረውም። በቃ በድን ነኝ እየለመንኩት ነው። አራስ ልጄ ተኝቶ ያንን ፈጽሞብኝ በዛች ቅጽበት ነው በር ዘግቶ የወጣው ማለት ነው፣ እያለቀስኩ ትቶኝ። ከዛ በኋላ በጣም ከባድ ነበር፣ በጣም ከባድ። ይሄ ነው የማልለው ህይወትን ያሳለፍኩት። እያንዳንዷ የስዕል ያህል ትታየኛለች እዛ አካባቢ ስወጣ ስገባ። በቃ ለእኔ ህይወት ትርጉም አልነበረው። ያንን ህፃን ልጅ ሊዲያ የመጀመሪያው ጊዜ ሲገባ እና ወደዚህ አይነት ነገሮች ራሱን ሲቀይር ከአንቺ ጋር የፍላጎት ነገር አይቶ ነው ወይንስ ምን መነሻ አድርጎ ነው ወደዚህ የገባው? እውነት ለመናገር በፍጹም የፍላጎት ነገር አላየም። ከማየት ጋር የሚገናኝ አይደለም። ለምን ይሄን እልሃለሁ፣ በደንብ እታወቃለሁ ያለኝም ስነ ምግባር እዛ አካባቢ ላይ በጣም አካላዊ ርቀቴን የጠበኩ ነኝ። ሙሉ እኔን የሚያቀኝ አይርላንድም የትም ያቆኛል። በጣም ይሄ በቃ በኢትዮጵያዊ ጨዋነት ያደግኩ ነኝ። አይደለም ሌላ ቀልድ እንኳን የልፊያ የሚባል እንኳን ከወንድ ልጅ ጋር ያለኝ አይደለም። በጣም እንደ ባለትዳር ራሴን ጠብቄ፣ ባለቤቴ አብሮኝ ባይኖርም በሰዓቱ በጣም ራሴን ጠብቄ ከሱ ጋር የሚያሉኝ እንዳልኩ ነው። በቃ የእናት ልጅ ያህል ነው የቆጠርኩት። አካላዊ ቀልድ እንኳን ያለፈ ቀልድ እንኳን አንቀልድም። በቀኑም የጠየቀኝ እቤት ነይ፣ ባለቤቱ የለችም፣ እቤት ነይ ነው ያለኝ ማለት ነው። የለችም፣ እዚያ አምሽተሽ እዛ ገብተሽ ታድሪያለሽ አለኝ።
ለዛ ፈቃደኛ አልነበርኩም። ማለት እሷ በሌለችበት ምን ላረግ እሄዳለሁ ብዬ ነው። አይ እኔ እዛ ገብቼ ነው የምተኛው አልመጣም ብዬዋለሁ። እና ለዛ እንኳን ፈቃደኛ አልነበርኩም ቤታቸው ለመሄድ እንኳን እሷ እንደሌለች ስለማቅ ማለት ነው። ያ በጣም አስቆጥቶታል። ታካብጃለሽ፣ ምን ችግር አለው ብትመጪ ተጫውተሽ ትሄጃለሽ ባዶ ቤት እዛ ከምታመሺ ሲለኝ አይ ብዬ ከዛ በኋላ ኢግኖር ነው ያደረኩት። ስልክም ሲደውል ቴክስትም ሲያደርግ ማለት ነው። እንግዲህ እሱ የሚለኝ የሰጠኝ መልስ ምንድነው? እልህ አስይዘሽኛል ነው። ጥቃቱን ከፈጸመ በኋላ ማንሽ አንቺ በቃ የተለየሽ ሰው ነሽ ወይ አንቺ እንጂ የኔ ፍላጎት በፍጹምም ማለት ያን ፐርሰናሊቲም አልነበረኝም፣ እንደዚህ አይነት ቅርርብም አልነበረኝም። በጣም ፍጹም ሰው አድርጌ የምቆጥረው ሰው ነው። የቤተክርስቲያን ሰው ደግሞ እንደዚህ አይነት ድርጊት ይፈጽማል ብዬ በፍጹም አላሰብኩም። ግን እዛ ቤቱ አልመጣም ስላልኩኝ ሌላ ነገር እንዳስብ አደረግሽኝ፣ እልህ ውስጥ ከተትሽኝ ነው። እኔ አላምንበትም። የእሱ መልስ ግን ያ ብዙ ጊዜ አጥቂ ወንዶች ይሄን አይነት ምክንያት ሆነ ብለው ለፈርጅ ስለሚጠቀሙበት በራስሽ ቃል እንድትመልሽ ስለፈለግኩ እንጂ ሲጀምር የቤተ ክርስቲያን ሰው ሆኖ የሰው ሚስት መድፈር ወንጀል ነው፣ ኃጢአት ነው፣ ሌላው ነገር አይደለም። እሱ በፊት ለፊት የሚናገር ነው። ብዙ ጊዜ እኛ ኢንተርቪው የምናረጋችሁ እንደናንተ አይነት ሰዎችን ስንጠይቅ ከኛው መሪ ጥያቄ እየጠየቅን መሪ ምላሽ እየሰጠን እንድትጎዱ ስለማንፈልግ፣ አንደኛ ብዙ ጊዜ ከሁለት አይነት ጥቃት ነው ያለው። አንደኛው አካላዊ ጥቃት ነው፣ ሁለተኛው ስነ ልቦናዊ ጥቃት ነው። ሁለተኛው ከደረሰ በኋላ የተሰማሽን ስሜት ግን ሌላው ህዝብ እንዲረዳ እፈልጋለሁ። በተለይ በቤተ ክርስቲያን ቀረብን የሚሉ ቤተ ክርስቲያን ውስጥ አለን የሚሉ ካህናቶች፣ በዚህ ጉዳይ ላይ ንስሐ አባት የሆኑ ሰዎችንም አንቺ እንድትረጃቸውና አንቺ የተሰማሽን ስሜት ለሰዎች ለማንጸባረቅ ምን ሞከርሽ? ስሜትሽስ ምን ነበር? በዛ ወቅት ላይ የነበረው ስሜትሽ ህመሙ እንዲጋባብን ስለምፈልግ ነው። በሁለተኛ ከዛ ጥቃት በኋላ እውነት ለመናገር ሙሉ ለሙሉ በቃ ተስፋ መቁረጥ ውስጥ ነው የገባሁት። ምንም ነገር ትርጉም የሚሰጠኝ ነገር አልነበረም። ቤተክርስቲያን እመላለሳለሁ። ወዲያው በቃ ማህበር ተውኩኝ። የቅዱስ ገብርኤል ማህበር ነበረን አብረን ከባለቤቱ ጋር ከሌሎች 4 ሰዎች ጋር እሱን አቆምኩኝ። እነሱን ማግኘት አቆምኩኝ። እያንዳንዱ ነገር በስሌት ሆነ። ከዛ በኋላ የነበረብኝ የኑሮ ጫና አለ። ብቻዬን ሕፃን ልጅ ይዤ ነው ያለሁት። ከዛ በኋላ እማምነው ሰው የለም። ይሄ ግለሰብ ቤተክርስቲያን ሲሄድ አገኘዋለሁ፣ ጓደኞቼ ጋር ሲሄድ አገኘዋለሁ። የልብ ጓደኛ ያለችው እሷ ብቻ ናት። ሁሉም ቦታ የጥላ ያህል የሚከተለኝ ያህል ነው። የትም አይተወኝም ነበር። ቤተክርስቲያን ሲሄድ ቀስ ብሎ በጆሬ የሆነ ነገር ብሎኝ ይሄዳል። ልክ የቤተክርስቲያኑ ባለቤት እስከሚመስል ነበረ እንዲሰማኝ ያደረገኝ ማለት ነው። እና የትም ብትሄጂ ከኔ አታመልጭም ነበር የሚለኝ ማለት ነው። እኔን ሰምተሽ እኔ የምልሽን ነገር እያደረግሽ ነው መኖር የምትችው እንጂ እና በጣም ነገሮች እየገፉ ሲመጡ የስነ ልቦና ህመም፣ የአእምሮ ህመሙ በጣም ሲከፋ በቃ ይሄ ሴንስ የሚለው ቅዳሴን በተመስጦ መከታተል፣ በዝማሬ ነበር የማገለግለው ቤተክርስቲያን ውስጥ። ያ ስሜት እየጠፋ መጣ። ካህኑ አሁን በሰዓቱ በቤተክርስቲያን መከፋፈል ምክንያት መነኩሴ ነበሩ፣ በሰዓቱ ሌላ አባት ነበሩና በቤተክርስቲያኑ መከፋፈል ምክንያት ከዛ በኋላ ተለያየን እንጂ በሰዓቱ እሳቸው ናቸው። ብዙ አልቀርባቸውም የነበረው። ሌሎችን ሰዎች ግን ያወሯቸው ሰዎች ነበሩ። የሆነብኝን አልተናገርኩም። ነገር ግን ምንድን ነው የሆንኩት? በቃ ለነገሮች ሴንስ እያጣው ይሄ ደስታ፣ ሐዘን እንደ ሰው ልጅ የሚፈራረቅብን ስሜት ጠፋ ማለት ነው። ዝም ብዬ ነው በደመ ነፍስ ተነስቼ ነው ቅዳሴ የሚሄደው። ቀድሜ ነው ከሰው የምደርሰው። ግን ያንን ቅዳሴ ግን በተመስጦ አይደለም ማለት ትርጉም የሚሰጡኝ ነገሮች፣ ይሄ የሚፈራረቀው ስሜት ደስታ፣ ሐዘን የሚባለው ነገር ጠፋ። በጣም ራሴን ጣልኩ። በጣም ሰውነቴ መጀመሪያም በጣም ቀጭን ነኝ፣ 46 ኪሎ ከዛ አልበልጥም። ምክንያቱም ቤት ባልነበረኝ ጊዜ እርግዝና ላይ ተጎድቻለሁ በስነ ልቦና። ከወለድኩም በኋላ በጣም ብቸኝነቱ ነበር። ከዛ በኋላ ቤት አጥቼም ተንከራትቻለሁ። ሰውነቴ በጣም ቀጭን ነው። አስታውሳለሁ ያለኝን ቲኔጀር የደፈርኩ እኮ ነው መሰለኝ። ምንድነው ምግብ እንኳን አትበይም እንዴ ምናምን ያለኝ ከሰውነቴ መጎዳት የተነሳ ማለት ነው። እና ሰውነቴ በጣም በማልጠብቀው ሁኔታ በህይወቴ በዛ መጠን ከስቼ አላውቅም። ሰውነቴ ተጎዳ።
ራሴን መጠበቅ አቆምኩ። በቃ ያገኘኋትን እቀምሳለሁ፣ ልጄን ብቻ ነው የምከለው እና በልጄ በቃ በዛ ልጄን በማጫወት እሱን ትሪት በማድረግ ነው ተደብቄ የነበረው ለረጅም ጊዜ ማለት ነው። እና በዝማሬው በቃ መዝሙር በማጥናት በማስጠናት ከዛ በኋላ እያንዳንዱ እንቅስቃሴ በሱ ቁጥጥር ስር ሆነ። እንዳልኩ ይከተለኛል በሚሄድበት ቦታ ሁሉ። ትንሽ ነን ደብሊን ውስጥ እንገናኛለን፣ በማህበራዊ ኑሮም በምኑ። ጊዜው እየገፋ መጣ። ጭራሽ የትም ማልሽ ማለት ጀመረ። አብረሽኝ የማትሆኚ ከሆነ ላገኝሽ ስልሽ ፈቃደኛ የማትሆኚ ከሆነ የትም ቦታ እንዳላይሽ አለኝ ማለት ነው። የእሷ እናት ቤት አዘውትሬ ሄድ ነበር፣ የባለቤቱ እናት ቤት። እዛም ቀረው። አልፎ አልፎ በዓልን እንኳን ስሄድ እሱ ማሄድ ቀን ወይ በማግስቱ በስሌት። ነገር ግን የመጨረሻው ጥግ የነበረው ቤተክርስቲያን እንኳን እንዳትመጪ ነበር ያለኝ ማለት ነው። በቃ እንዳላይሽ የትም ያለኝ፣ ምረጪ ነው ያለኝ ማለት ነው። ቤተክርስቲያን እሞታለሁ እንጂ አልቀርም በቃ ማለት። ምክንያቱም ለእኔ በጣም ከባድ ነበር እውነት ለመናገር። አንድ መደበቂያ ያ የዝማሬ ህይወት ነበረ። በቃ በጣም ደስ የሚለኝ ሰንበት ትምህርት ቤቱን መዝሙር ማስጠናው እኔ ነኝ። ጊዜን ይወስዳል ያ መዝሙሮችን በማዘጋጀት በመዘመር የውስጤን የሚወጣልኝ የምጽናናው የምደበቀው በዛ ውስጥ ነው። እና ቤተክርስቲያን እንዳትመጪ ያለ ቀን ግን በቃ እዚሁ ሞታለሁ እንጂ ከቤተክርስቲያን አልቀርም ያልኩት። እና አስታውሳለሁ አንድ ቀን ምናልባት ቪዲዮ ላይ ታየዋለህ የቤተክርስቲያኒቱን አቀማመጥ እና ትንሽ ነው፣ ያው እንደ አዳራሽ ነገር ነው ተከራይተን የምንገለገልበት። እና መጋረጃ የሚያስተካክል መስሎ በሴቶቹ ጋር አልፎ እግሬ ላይ ቆሞ ነው። እኔ ያንን ቃል አልናገረውም፣ በጣም አጸያፊ የሆነ ለቅዳሴ ቆመን ማለት ነው። እና አንቺ የእንትን ልጅ ውጪ፣ እዚህ ነጠላ ለብሰሽ ስትታይ ሰው ትመስያለሽ፣ በጆሮዬ ነው እንደዚህ የሚለኝ እና ውጪ ብሎኝ ማለት ነው። እኔ እዛው ጋር ቆሜ ነው ቅዳሴ ተጀምሮ አልቆ ወጥቼ ወደ ቤት ሄድኩኝ። ህመሙ ይሄ ነው ምለው አልነበረም። ህመሙ እየባሰ ሲመጣ ወደ ፊዚካል ህመም እየተቀየረብኝ መጣ። ይሄ ማጅራቴ ቦርሳ እንኳን መያዝ ከማልችል ማለት ነው፣ ቁስል ብሎ ማለት ነው። ምክንያቱም ዶክተሮች የሚሉኝ የነበረው ለዶክተሮች የምምላቸው ብቻዬን ስለሆኑ ልጆች እያሳደግኩ ስለሆነ ብቻዬን የሚያግዘኝ ሰው የለም፣ ስነ ልቦናው ነው የምላቸው። እና ማንም እንዲያውቅብኝ አልፈልግም ነበር። ይዛኔ በነበረኝ አስተሳሰብ የማይወራ በጣም ነውር የሆነ ነገር አድርጌ ነበር የማስበው። ምክንያቱም ለእኔ ረፍዷል ብዬ የማስበው ከዛች ምሽት በኋላ በቃ ረፍዷል። ያ ጥቃት ተፈጸመብኝ፣ ሰውነቴ ረክሷል። እኔ ከአንድ ከነበረኝ ባለቤት ውጭ ሌላ ወንድ አላውቅም። በልጅነቴን ያገባሁት ሌላ ህይወት አላውቅም። ለእኔ በቃ የረፈደ ያህል በቃ ተስፋ ያለኝ እንኳን አድርጌ አላስብም ነበር። ነገር ግን ልጆቼን በመንከባከብ በዛ ህይወት ውስጥ ቆየውኝ። በጣም እየከፋ መጣ። ቤት ቀየር፣ እዛም አካባቢ ይመጣል ድንገት። ቀን ነው አይልም፣ ማታ ነው አይልም። ስልኬ ላይ ይደወላል፣ ቴክስት ይደረጋል። በጣም አጸያፊ ነገሮች ያወዳድረኛል። እያቸው እስኪ እነ እንትናን አንቺ ማን ስለሆንሽ ነው? በቃ ስም እየጠራልኝ ማለት ነው። አንቺ ብቻ ከሌሎቹም ጋር ይተኛል ነው፣ ከእነሱም ጋር ይተኛል ማለት የሚለኝ እንደዛ ነው። አንቺ ማን ስለሆንሽ ነው? እኔ ሴት እንዲህ ብላኝ አታውቅም። እንግዲህ እንዳልኩ እኛ የምናውቀው ግን እሱ በድንግልና ይኖር እንደነበረና በቤተክርስቲያን ጋብቻ እንዳገባ ነው ምናውቅ የነበረው። አንድ እውነት ብቻ ግን አውቅ ነበር። ለእኔ በጣም ከእድሜም አንጻር በሰዓቱ ጥያቄ ሆነብኝ። ከጋብቻ በፊት ግንኙነት ስለነበረው ከባለቤቱ ጋር ጸንሳለች እና በግድ ማስወጣት አለብሽ፣ ምክንያቱም እኔ ከጋብቻ በፊት ልጅ መጸነሱ ቤተክርስቲያንን ስለሚያዋርድ ማስወረድ አለብሽ ብሎ አልቅሳ ቤቷ ሄጄ በጣም ልቧ ተሰብሮ አይቻታለሁ። በቀናት ውስጥ ግን መድኃኒት ከኢትዮጵያ አስመጥቶ እንድታስወርድ እንዳደረጋት ነግረውኛል ማለት ነው። ይለን የነበረው ግን በእኔ ምክንያት ቤተክርስቲያን እንድትዋረድ አልፈልግም። ይሄ ሆስፒታል ቢኬድ ውስጧ ቀርቶ ያስጠረገችበት እንኳን ማስረጃ ይኖራቸዋል። ሄዳለች። ህገወጥ ነው። እዚህ በጣም ትልቅ ወንጀል ነው አይርላንድ ላይ። ነገር ግን ይህን አድርጓል። ለእሷ ያላት እኔ ሲያስወጡም አላውቅም። ካለፈ በኋላ ነው የነገሩኝ። ግን ገና ግን ማስወጣት እንዳለባት ምከሪያት ብሎኝ እኔ እንደዚህ ነገር ውስጥ አልገባም ብዬው እዛ ቁጭ ብላ ስታለቅስ አይቻታለሁ። ቤተክርስቲያን ትዋረዳለች ይለን የነበረው እንደዛ ነው። ለቤተክርስቲያን ክብር ስል ይህን ነገር አይወለድም ከጋብቻ በፊት ብሎ እንድታስወጣ አድርጓታል።
ያንን ግን እንደው የእውነት የመሰለን በጣም ስተት ተሰርቶ የመሰለኝ በሰዓቱ ለቤተክርስቲያን የእውነት ካለው ክብር ነው። የሁሉ ነገር ህይወቱ ሁሉ የውሸት የሚወራለት ሁሉ የውሸት እንደሆነ ያወቅኩት እኔ ህይወት ላይ እየፈጸመ ከነበረው አንጻር ነው እንጂ ደብሊን ላይ ማንንም ብትለው ፍጹም የሆነ ሰው በጣም ደግ በቃ እንዳልኩ ነው። ለኛ የተአምር ያህል ነው ለኔ እንደግሌ ማለት ነው ያደርግ የነበራቸው ነገሮች። ግን ምረጪ ነው በህይወት መኖርና መሞትን ምረጪ ነው ያለኝ የነበረው ማለት ነው። በጣም እየከበደ ሲሄድ እውነት ለመናገር ወጥቼ ስለመግባቴ እርግጠኛ አልነበርኩም። የስነ ልቦናው ህመም ወደ ፊዚካል ህመም ወደ ሰውነት ህመም ሲቀየር ልጄን ኢትዮጵያ ወሰድኩት። የ2 ዓመት ነበረ ህፃኑ ትንሹ ልጄ። ለእህቴ ሰጠዋትና ጸበል ተጠመቅኩ መጣው። ከዛ በኋላ በተቻለኝ አቅም እንዳያገኘኝ በሬ ላይ ቆሟል። በር ከፍቼ ስገባ ከጀርባዬ ነው እማየው ማለት ነው። እና ባለቤቱ ጋር ሄድኩኝ። ይሄ የሆነው 2013 14 ከዛ በኋላ ነገርኳት። ቴክስት ያደርግልኛል፣ ይደውልልኛል። ምን ፈልጎ እንደሆነ አላውቅም። አሳየዋት የሚናገራቸውን ነገሮች እና አናግሬው አልኳት ማለት ነው። ምክንያቱን አላውቅም። ከዛ በኋላ አናገረችው። ምንድን ያላት መጥፎ ልጅ ናት፣ በቃ ላንቺ የምትሆን አይደለችም፣ እንድትደዋወሉም እንድታገኛትም አልፈልግም፣ ለዛ ነው ምደውልላት ቴክስት ማደርግላት አላት ማለት ነው። ከዛ በኋላ እንግዲህ ካህኑም አሁን ያሉት ካህን ከኢትዮጵያ መጥተው ነበረ እንዳልኩ መነኩሴው በቤተክርስቲያኑ መከፈል ምክንያት ሄደው ስለነበርና ለእሳቸው ነግሬያቸዋለሁ። በጣም እንደሚያስቸግረኝ በጣም እንደሚያሰቃየኝ እንደሚመላለስ ጠዋትና ማታ እንደፈራው ነግሬያቸዋለሁ። እንደደፈረኝ ግን አልነገርኳቸውም በመጀመሪያ ማለት ነው። አዲስም ስለነበሩ አልነገርኳቸውም። ነገር ግን በጣም ለህይወቴም እንደፈራው በጣም እያሰቃየኝ እንደሆነ ነገርኳቸው። ምከሩልኝ፣ አስቁሙልኝ፣ ለህይወቴ እየፈራው ነው ስላቸው አይ እኔ ማወቄን ካወቀ ሊሳቀቅ ይችላል፣ ከቤተክርስቲያን ሊርቅ ይችላል፣ ስለዚህ ጸሎት አድርጊ፣ እንደዚህ አይነት ነገሮች ነበር የሚመክሩኝ የነበረው ማለት ነው። ከዛ ለባለቤት ልንገር ስላቸው ምን ይመስልሻል አሁን እሷ ብትሰማ አንድ የእሱን ጉዳት አይቀንሰውም፣ የበለጠ ነው ሊጎዳሽ የሚችለው። ሁለተኛ ደግሞ ከማህበረሰቡ የሚመጣብሽን ነገር አትቋቋሚም። እነዚህን ነገሮች ነበር ያሉኝ እና የበለጠ እኔም እሷን የሆነ እንድታስቆም። ምን ማለት ነው ከማህበረሰብ የሚመጣብሽን ጫና ማለት? ትዳር አባትሽ ናቸው አይደል? ትዳር አፍርሰሽ ቀጥልኝ፣ ይቅርታ። ትዳር አፍርሰሽ ማለት ግድ ለእሷ ስትነግሪያት ትዳር ይፈርሳል ነው፣ ቤተሰብ ይበተናል። ስለዚህ በእሷ ምክንያት ነው አንድ እሷም እድሜ ልኳን አንቺን ባየሽ ቁጥር በእሷ ምክንያት ነው ትዳር የፈረሰው ማለት አይቀርም። ከማህበረሰቡ የሚመጣብሽን ነገር አትቋቋሚው። እንደገና ደግሞ ይህ ሰውዬ የበለጠ አደጋ ያደርስብሻል እንጂ የሚያደርስብሽን ነገር አይቀንሰውም ለእሷ ብትነግሪ፣ ሰዎች ቢሰሙ ነው ያሉኝ ማለት ነው። ከዛ በኋላ ወይ እሳቸውም አልመከሩትም በጣም እሱም አላቆም ሲል እኔ ለሰው ማስነገር አለብኝ አልኳቸው። በቃ በሚስጥር የሚይዝለት ሰው ጋር ተነጋገረ። በጣም በሚቀርበው ጓደኛው ነገርኩኝ። በሰዓቱ እንዴት ለሰው ትነግሪያለሽ ብሎ በጣም ዛተ። ውሸቴን ነው በይ አለኝ። ከዛ በኋላ አልልም አልኩት። በቃ ቃሌን አልቀይርም፣ የፈጸምክብኝን ያደረግከውን የተናገርኩት አልኩት። ከዛ በኋላ ከጓደኛው ጋር ምን እንደተስማሙ አላውቅም። መልሶ አካባቢ መምጣት ጀመረ፣ መደወል ጀመረ፣ ቴክስት ማድረግ ጀመረ። ይሄን አንዲት ቤተክርስቲያን በጋራ የምናውቃት ልጅ አለች። እሷን ጠራውና ድምፁን ቀድቼው ነበር መኪና ውስጥ አስገድዶኝ ጂቢሲ ላይ የድምፅ ሪከርድ አድርጌው ነበር ማለት ነው። ከዛሬ 10 ዓመት በፊት በወቅቱ ማለት ነው። ከዚያ ያንን የቀዳሁትን ድምፅ ለእሷ አሰሟት፣ ቴክስቶችን አሳየዋትና እንዳላወቀ ሆነሽ ዝም ብለሽ ግጭት እንደሆነ አድርገሽ አናግሪው፣ እኔ ግን ምን ብዬ አስፈራሯለሁ፣ ካላቆምክ እነግራታለሁ፣ ለሁሉም ሰው አዳርሳለሁ እለዋለሁ አልኳት ማለት ነው። ያን ያናገረችው ደነገጠ ማለት ነው። ሲደውልልኝ ከዚህ በኋላ ለሁሉም ሰው ነው እንዲያቅም አድርገው ማታቆም ከሆነ አልኩት ማለት ነው። ከዛ በኋላ አቆመ። ከ2 ዓመት ላላነሰ 2 ዓመት አካባቢ እስከ 2017 ድረስ ስልኬ ላይ መደወል አቆመ። ሁሉም ነገር ቆመ ማለት ነው። ከዛ በኋላ ግን ምን ተፈጠረ?
በመሃል ምክንያት ፈልጎ ላይክ እንደተጸጸተ አድርጎ ተመልሶ ህይወቴን መረበሽ ጀመረ። አሁን እዛ አካባቢሽ መጥቻለሁ፣ እንደዚህ ፈልጌ ነበር። ሁለታችንም የቤተክርስቲያን አገልጋይ ነን። ያንን ሰበብ አድርጎ እንድንገናኝ መጠየቅ ጀመረ ማለት ነው። ወንድምሽ ነኝ፣ ከዚህ በኋላ ቤተሰብ ነኝ አለኝ። እኔ አላምንህም፣ ምክንያቱም በቃ ህይወቴ ተመሰቃቅሏል፣ ህይወቴ ተበላሽቷል፣ ደግሜ ላገኘም ላወራም ፈቃደኛ አይደለህም አልኩት ማለት ነው። ከዛ በኋላ መዛት ጀመረ መልሶ። ካህኑ ጋር ደወልኩላቸውና አሁን የማያናግሩት ከሆነ ወደ ህግ እሄዳለሁ አልኳቸው ማለት ነው። እና በዝርዝር ያን ቀን የመጀመሪያው ምሽት እውነት ለመናገር ስነግራቸው በጣም ልባቸው እንደሚሰበር አስቤ ነው ዲቴል ገብቼ ነገርኳቸው ምን አይነት ህመሞች እንደነበሩት በሰዓቱ። ከዛ አውርቼ ስጨርስ እሱስ ተይው ነው ያሉኝ ማለት ነው። ልቤ ስብር ነው ያለው። እንዴት ስላቸው እንዴት ከአንዴ በላይ ፈልገሽ ካልሆነ በስተቀር እንዴት ከአንዴ በላይ ጥቃት ይደርስብሻል? ሁለተኛ ደግሞ ፖሊሶችስ የሚሰሙ ይመስልሻል? በሰዓቱ አልተናገርሽም። ከዚህ ሁሉ ጊዜ በኋላ ፖሊሶችም ቢሆን አይቀበሉሽም። ስለዚህ ኢቭን ምንም አንዴም እንዳይፈጠር ማድረግ ትቺ ነበር አሉኝ ማለት ነው። በጣም ነው ያለቀስኩት። የቆምኩበትን ቦታ ረሳ። አንድ እሱስ ተይው ያሉበት ድምፀት አባት ልጁን ያችን የስቃይ ምሽት ሲነገረው እንኳን አባት እኔ ጨካኝ ቢባል ሰው እንኳን ያንን አይነት ሪያክሽን በቃ የማረሳው በህይወቴ በቃ ለማንም ላለመናገር የወሰንኩባት ቀን ነበረች። የእሳቸውን ምላሽ እና ህግም እንደማይቀበለኝ ምክንያቱም ውረድ ቆይቷል፣ ለምን አልተናገርሽም ይሉሻል። ከዛ በኋላ ደነገጥኩ በጣም ማለት ነው። አለቀስኩኝ። ግን የፈለገ ይሁን ለህግም ለምንም ማሳውቃለሁ እርሶ ማያናገሩት ከሆነ ስላቸው የሆነ ግጭት እንደተፈጠረ አድርገው ይመስለኛል። ምን እንዳሉት አላቅም። ከዛ በኋላ መደወል አቆመ ማለት ነው። ከዛ በኋላ ከስንት ጊዜ በኋላ እንደሆነ ባላቅም ለካ እነዛ የነገርኳቸው ሰዎች ወሬውን አውጥተውታል። ደብሊን ውስጥ ተወርቷል። ያኔ ምን ተባለ? ካህኑን እንትን ማድረግ የሚፈልጉ ሰዎች ስለነበሩ ከካህኑ ጋር ግጭት የነበራቸው ሰዎች ምን ብሎ ወሬው መጣ? ካህኑ እንደዚህ አይነት ድርጊት እንደፈጸመ እያወቁ እያቆረቡት ነው። እንዴት ያቆርቡታል ተብሎ ካህኑ ላይ ተቃውሞ ተነሳ ማለት ነው። ያኔ እኔ ካህኑን መከላከል ስለፈለግኩኝ ካህኑ የሚያውቁት ነገር የለም እሳቸውን ተዋቸው ብዬ ካህኑን ተከላከልኩ ማለት ነው በሰዓቱ። ከዛ በኋላ ሰው ወደ እኔ ዞረ። ባለቤት እየደወለችልኝ እንዴት ስሙን ታጠፊያለሽ ተባልኩ። በቃ እኔ ያስቸግረኛል በሰው አስጠይቂ ስላልሽኝ አስጠየቁት። ይሄ ሲሆን የደረሰች ነፍሰ ጡር ነበረች ባለቤቱ፣ ድጋሚ ሁለተኛ ልጇ። እውነት ለመናገር እኔ የሆንኩት ልሁን አንዴ ህይወቴ ተበላሽቷል እኔ ልወጣው ብዬ እሷን መከላከሌ ነበር በሰዓቱ። በቃ አስቸግሮኛል ታውቂያለሽ፣ ይደውል ነበር፣ ቴክስት ያደርግ ነበር፣ ይሰድበኝ ነበር። ያንን አስቁሙልኝ ስላቸው ያው ወንድ ልጅ ያስቸግረኛል ከተባለ ሌላ ነገር ተደርጎ ነው የሚወራው። በዛ ምክንያት ነው። አንቺ ተረጋጊ አልኳት። በጣም ተናገረችኝ። ከዛ በኋላ በቃ ሰው ሁሉ አደመብኝ፣ ስሙን አጠፋች ተብዬ ማለት ነው። የሚያውቁ እውነታውን የሚያውቁ ሰዎች ሳይቀሩ ከማህበራዊ ኑሮ አገለሉኝ ማለት ነው። ለአመታት እሳቸው ያውቃሉ። ሁሌ ከፍቶኝ አወራቸዋለሁ። እሱ የፈጸመው ነገር እያለ እኔ ከማህበረሰቡ ተገልዬ ቀረው። ልጆቼ ልደት መጠራት አቆሙ። ጓደኞቻችንን አጣን። ፕሮግራም ሲኖር አንጠራም። አብዛኛው ሰው ከአንድ ከሁለት ከሶስት ሰው በስተቀር ደብሊን ላይ እኛን ማሳተፍ አቆሙ፣ ማህበራዊ ኑሮ ላይ ማለት ነው። እሳቸው የኔ ያውቃሉ፣ ግን የራሳቸውን ለመጠበቅ እኔ እሳቸውን ተከላከልኩኝ፣ ወቀሳ እንዳይደርስባቸው። እሳቸው ግን እኔን አሳልፈው ሰጥተው ዝም አሉ ማለት ነው። የእውነት ለአባት ከነበረኝ ክብርና ፍቅር የተነሳ እሳቸው ከቤተሰብ ተለይተው ነው የሚኖሩት። በጣም እንትን ስላደረኩ እንዲጎዱ ስላልፈለጉኝ እስከ መጨረሻው ደብቄ ቆየው፣ እሳቸው ያውቁ እንደማያውቁ አድርጌ ማለት ነው። ከዛ በኋላ በጣም ነገሮች እንትን አደረጉ። አሁን እንግዲህ ረጅም ነው በመሀል ያለው ታሪክና ትዳር መሰረትኩኝ። እንግዲህ በመሀል 2015 ላይ የቀድሞ ባለቤት መጥቶ ነበር፣ የልጆች አባት ማለት ነው። ከሱ ጋር ግጭት ተፈጥሯል። ለምን? የሆነ ሰው እንደሚያስፈራራኝ ያውቃል። ኢትዮጵያ ስሄድ ለመቅረት ፈልጌ ነበር። በቃ በጣም ከባድ ህይወት ስለነበር ቤተሰቦቼ ፈቃደኛ አልነበሩም። እንዴት የአውሮፓ እድል ታበላሻለሽ በሚል ማለት ነው።
የልጆቼም አባት ፈቃደኛ አልነበረም። የልጆቹን ህይወት ለምን የተሻለ ህይወት መኖር እየቻሉ እንዴት ይዘሻቸው ትመጫለሽ ብሎ በዛ በጣም ጥሩ ያልሆነ ነገር መሀላችን ተፈጥሮ ነበር። ከዛ በኋላ በግድ ነው በቃ ከባድ አደጋ ውስጥ ነው ያለሁት ብዬው ወደ አየርላንድ ለመምጣት ፈቃደኛ ሆነ። ሲመጣ ግን እኔ ደህና ሆኜ አላገኘኝ። በቃ ሜንታሊ ታምም ያለው የጭንቀት መድኃኒት ወስዳለሁ። ያ ቃል ንገሪኝ፣ የሆነ ነገር የተፈጠረ ነገር አለ። ምክንያቱም በአንድ ወቅት ልምጣ ስትይኝ አይ እዛው ሁኚ ስልሽ ወደፊት እኔ እመጣለሁ ስልሽ የማንም መጫወቻ ከሆንኩ በኋላ ብትመጣ ምን ታረግልኛለህ ብለሽኝ ነበር። ስለዚህ ይሄ የማንም መጫወቻ ያልሽው ማን ነው? አለቅስበት ነበር። በጣም ፈራለሁ፣ ፈርቻለሁ እያልኩ በመሃል። ስለዚህ ይሄ ሁሉ ነገር ምንድነው እየሆነ የነበረው? አንድ የሆነ ሰው ያደረሰብሽ ነገር አለ አለኝ ማለት ነው። ከዛ በኋላ ስልኬንም ሲጎረጉር ይሄ የቀዳውትን ድምፅ ዛቻውን፣ ማስፈራሪያውን ቤቴ መጣ እንደነበር በርም አይከፈትለትም እንደነበር የሁሉ ያለውን ሰማ ማለት ነው። ይሄን ምን አልኩት? ረፍዷል። በቃ ከዚህ በኋላ ብናወራም ማንነቱን ብነግርህም የተፈጠረውን ብናወራ ትርጉም የለውም፣ የኔ ህይወት ተበላሽቷል ብዬ አልነግርህም አልኩት ማለት ነው። ከዛ በኋላ ግን እኔም ታምሜ ስለነበር ጊዜ ፈልጋለሁ። ካህኑንም ለመንኳቸው ጊዜ ይስጠኝ እስከምድን፣ ደህና አይደለሁም፣ በቃ በአንዴ ደስተኛ እንድሆን ነው የሚጠብቀው። እኔ ደግሞ ረጅም ዓመት ጥሩ ሁኔታ ላይ አላሳለፍኩም፣ የተፈጠረብኝ ያውቃሉ እርሶ ብላቸው ምንድነው ጥቅስ ይጠቅሱልኝ ነበረ። በቃ ብዙም እኔ ሚዲያ ላይ ማለቱን አልፈልግም፣ ግዴታዬ እንደሆነ ማለት ነው። ደስተኛ መሆን ባለቤቴ ጋር ደስተኛ ሆኜ መኖር እንዳለብኝ ባለቅስም የእውነት ነው። ይሄ በቃ የመጨረሻው የለቅሶ ጥግ በሲቃ ለምናቸው ነበር። አሁን ላይ ሳስበው እንደ ፈጣሪ ቆጥሬያቸው ነው እላለሁ። ሰው ናቸው፣ ግን የመንፈስ ቅዱስን ድምፅ በእሳቸው አንደበት የምሰማ ይመስለኝ ስለነበረ እሳቸው ሲቆጡኝ፣ ሲገስጹኝ በጣም አለቅሳለሁ። በጣም ነበር የምጎዳው። እባኮት ፍቀዱልኝ፣ ጊዜ ልውሰድ፣ ልዳን፣ ጸበል እየተጠመኩ ነው፣ ያውቃሉ ሜንታሊም ፊዚካሊም ህመሜን ተረዱኝ ብላቸው ምንም ግድ አይሰጣቸውም ነበር እሳቸው። ይሄ በቃ ዝም ብሎ የመጽሐፍ ቅዱስ ጥቅስ ነው የሚነግሩኝ የነበረው። በኋላ ግን አንድ ቀን መኪና ውስጥ ቁጭ ብዬ ነው አስታውሳለሁ፣ አምላኬ አንተ ፈጥረኸኛል፣ ሰውነቴ እያለፈበት ያለውና አይምሮ እያለፈበት ያለውን አንተ ታውቀዋለህ። በቃ እርግጠኛ ነኝ በእሳቸው ፍርድ አይደለህም አንተ የምትቆመው፣ ምክንያቱም የፈጠርከኝ አንተ ነህ፣ ስቃይን አትፈልገው። ስለዚህ ከዚህ በላይ አልችልም። ምክንያቱም ባለቤቴ ዕለት ተዕለት ይወቅሰኛል። በቃ ክርስቲያን አይደለሽ ይቅርታ አታደርጊም ወይ አትተዩም ወይ ነው የሚለኝ። ለእኔ መተው ቀላል አልነበረም በአመታት ውስጥ ያለፉትን ነገሮች እና ለአንተ ሰጠው፣ በቃ ብትፈርድብኝም ፍረድብኝ ብዬ ወሰንኩ ማለት ነው። ምክንያቱም በጣም የሚያስፈራ ህይወት ነበር የምኖረው። ኢቭን ነገ አይታየኝም ነበር። ልጅ ያለው ሰው የልጁን እድገት ያስባል። ልጅ አድጎ እዚህ ደረጃ ደርሶ ይላል። እኔ ነገን አላይም ነበረ። በቃ ነገ ልጆቼ እንደዚህ አድገው ልጆቼ እንደዚህ ነው የነገዋ ቀን እንዲህ በቃ በደመ ነፍስ ነበረ ኖር የነበረው። ከዛ በኋላ ግን ቢያንስ ለልጆቼ እንድኖር ትፈልጋለህ ብዬ ከእግዚአብሔር ጋር ተነጋግሬ ጻድቃኔ ማርያም በቃ ደጅሽ ልምጣ አናግሪኝ፣ በቃ አንቺ መልስ ስጪ፣ እኔ እንደዚህ እየሆንሽ ኑሪ ካልሽኝ ከፈቀድሽ ዝም ብዬ ልኖር፣ ካልሆነ ግን ከአንቺ መልስ ፈልጋለሁ ብዬ ትኬት ቆርጬ ነው ኢትዮጵያ የመጣው ጻድቃኔ ማርያም። ከዛ ጻድቃኔ ማርያም ሄጄ ስመለስ በማግስቱ ቁጭ ብለን ስናወራ ምን አለኝ፣ እኔ ወደ ኢትዮጵያ መመለስ ፈልጋለሁ፣ አንቺ ደስተኛ ካልሆንሽ ምን እሰራለሁ እዚህ አለኝ ማለት ነው። ምንም አላልኩትም፣ እሺ ብዬ ነው የተነሳሁት ማለት ነው። ከዛ በኋላ እሱም ትኬት ቆረጠ፣ ወደ ኢትዮጵያ ገባ፣ በዛው ነው የቀረው ማለት ነው። እና ልጆቼን እያሳደግኩኝ የዛሬ 5 ዓመት በ2020 እኔም ድኜ በዛ ዓመታት ውስጥ ድኜ ብዙ ነገሮች አልፈው አሁን አብሮኝ ያለው ባለቤቴን ተዋወቅን ማለት ነው። በስልክ ስንተዋወቅ ዝም ብለን የሆዳችን እናወራለን። እውነት ለመናገር እኔ በህይወትም ተመልሼ አገኘዋለሁ ብዬ አይደለም፣ በሰዎች ነው የተዋወቅነው። የሆነ ችግር ውስጥ ነበር፣ ምናልባት እገዛሽን ይፈልጋል ብለውኝ አገናኝተውኝ ነው። እና በፍጹም በህይወትም በአካልም እንገናኛለን ብዬ ባላሰብኩበት የራሴ ህይወት ነገርኩት። ከካህኑ በኋላ እንግዲህ ለራሴ ቃል ገብቻለሁ፣ ለማንም ላለመንገር ማለት ነው። እና እንደዚህ አይነት
ሁኔታዎች ተፈጥረውብኝ ማህበረሰቡ አግልሎኛል፣ ብቸኛ ነኝ፣ እንደዚህ አይነት ሁኔታ ውስጥ ነው ያለሁት አልኩትና እንደ ወንድ ልጅ በጣም ቁጭት ውስጥ ነው የገባው። ምንድን ነው ያለኝ? አንቺ ተጠያቂ አይደለሽም ለምንም ነገር። አንድ ወንድና ሴት ተፈጥሮም ጉልበቱ አንድ አይደለም። አንቺ መታገል አትችይም ከወንድ እኩል። ሁለተኛ ደግሞ ፍላጎት የለኝም ካልሽው አንድ ወንድ በፍጹም በጉልበት ይህንን ሊፈጽምብሽ አይችልም። ስለዚህ አንቺ ጥፋት አይደለም፣ በፍጹም አንቺ ተጠያቂ ልትሆኚ አይገባም። በጣም ነው ያበረታኝ ማለት እና ከወንድ አንደበት ያንን መስማቴ ለእኔ በጣም ትልቅ ነገር ነበር ማለት ነው። ከዛ በኋላ ቀስ እያልኩ እያንዳንዱ የሆነብኝን ነገር አወራን። እሱም እንደዚሁ አካባቢው ላይ ምሳሌ ነገረኝ። አንድ ወንድ ሴትን ሲደፍር ጎረቤት ሰዎች ሰምተው መጥተው በር ሰብረው ገብተው ምን ያህል እንደደበደቡትና ምን ያህል እንትን እንዳደረገና በዛ መጠን አጸያፊ መሆኑን ነው ማቀው። እኔ አካባቢ በማህበረሰቡ እኔ አካባቢ ነው ያለኝና እንኳን አይደለም ጭራሽ እየታወቀ ይሄ ሰውዬ በነፃነት ሊኖር ያለኝና ለእኔ በቃ ያቺ ቀን እሱን ያወራሁበት ጊዜ አይሞይ እንደ አዲስ ቆም ብዬ ራሴን ከመውቀስ ይሄ ጥያቄ ተፈጥሮብኛል። እኔ አላጠፋው ማን ያጠፋው እስከምል ማለት ነው። ያኔ ግን በቃ መበርታት ጀመርኩ። ለእኔ ትልቅ እንትን ሆነልኝ። በጣም ተግባባን። ከዛ በኋላ ለጋብቻ በቃን ማለት ነው። ከዛ በኋላ እንግዲህ ማህበረሰብ ውስጥ ታውቃለህ፣ ምክንያት ሲፈለግብህ የግል ህይወትህ አጀንዳ ይሆናል፣ የምትታማበት ነገር ይሆናል። 18 ዓመት ብቻ ልጆች እያሳደግኩ እንደሆነ እያወቁ በማግባቴ ብዙዎች መነጋገሪያ ያደረጉት ካህኑን ጨምሮ ማለት ነው። ይሄኔ ደውዬ እንዲጸልዩልኝ ነበረ። ደስ ይላቸዋል ብዬ ነው ካህኑ የሚያሰብኩት ማለት ነው። እንዲጸልዩልኝ ነበረ ጋብቻዬም እንዲባረክ ስላቸው እና ምን ልታዘዝኝ ያሉኝ ማለት ነው። ከዛ ደነገጥኩ። ለምን እንዲያሉኝ ስል እኔ እንጃ በቃ አሁን በቤተክርስቲያን ያሰብሽው ወይስ ሲሉኝ፣ አይ ለጊዜው ኢትዮጵያ ነው ያለው እሱ ሲመጣ እንደዛ በቃ ያኔ አሳውቂኝ ነው ያሉኝ ማለት ነው። እና ስልኩን ዘጉ ማለት ነው። ከዛ በኋላ ጋብቻውን ፈጽሜ ስመጣ ሰዎች የተወሰነም ሰው ቢሆን እንኳን ደስ ያለሽ ምናምን ሲለኝ ደውሎ እሳቸው ዝም አሉ ማለት ነው። ደወልኩና አግብቼ መምጣቴን አልሰሙም አልኳቸው። ሰምቻለሁ ምን ላድርግ አሉኝ ማለት ነው። አልቀስኩኝ። ልጅ ቢያጠፋ እንኳን ወተህ ጥፋ ይባላሉ ይመክሩኛል እንጂ እስከዛች ቅጽበት ድረስ ለአባትነታቸው ያለኝ ክብርም ቦታም እውነት ለመናገር ማዳመጥ አልፈልግም ነበር። ለሚጎዱኝ ስሜቴን ለሚጎዱት ነገር ነው። አለቀስኩ በጣም። ከእርሱ ውጭ ምን አለኝ? አባቴ ኖት፣ ጸሎት እንዲያደርጉልኝ እፈልጋለሁ። የተባረከ ጋብቻ ይሁንልሽ እንዲሉኝ እፈልጋለሁ። ባጠፋ እንኳን ምከሩኝ እንጂ እንዴት ልጅን አባት ልጁን ያኮርፋሉ ስላቸው፣ በቃ እሺ ይኸው እግዚአብሔር የተባረከ ጋብቻ ያድርግልሽ ይኸው እሱ ነው የምትፈልጊው ብለው ያናገሩኝ ንግግር ማለት ነው። ብዙ ነገር ጥሩ ያልሆኑ ንግግሮች ተናገሩኝ ማለት ነው። ከዛ በኋላ ከእሳቸው ጋር ያለኝ ነገር እሳቸውን ፊት ነሱኝ። ቤቴ መምጣት ብዙ ምንትን ማድረግ አቆሙ። ከዛ በኋላ ህይወት ቀጠለ ማለት ነው። እኔም ልጄን ወለድኩኝ። ባለቤቴ መጣ የዛሬ 3 ዓመት። ያኔ ነው እንግዲህ ይሄ ጉዳይ ደግሞ ተመልሶ እንደ አዲስ የተነሳው ማለት ነው። የዛሬ 3 ዓመት ባለቤቴ ሲመጣ ስለሚያውቅ ግለሰቡም በራሱ መንገድ ነው የደረሰበት እና ቤተክርስቲያን ሲገናኙ ሰላም ይለዋል፣ ሊያወራው አይፈልግም እና እዚህ ጋር ቁጭ በል ይለዋል። ይሄ ግለሰብ ማለት ነው። ባለቤቴ አይፈልግም፣ ብዙ ፊት ሊሰጠው አልፈለገም። ይሄኔ ጥርጣሬ ያደረበት ነግራው ሊሆን ይችላል የሚል ማለት ነው። ከዛ በኋላ እሱን የሊዲያ ባል ሊጣላኝ ይፈልጋል፣ ይገላምጠኛል፣ ቤተክርስቲያን ውስጥ ቤተክርስቲያን ሊረብሽ ይፈልጋል። የረጅም ጊዜ ግጭት ነግራው አሁን እኔን እሱ የሚያይበት አስተያየት እንደገና ደግሞ በቃ ሊጣላኝ ይፈልጋል ብሎ ለሰዎች ማውራት ጀመረ ማለት ነው። ከዛ በኋላ ይሄንን መቼ ነው ያወቁት? አንድ ቀን ፕራይቬት ቁጥር አድርጎ ደወለልኝ። አክሰንቱን ቀይሮ በእንግሊዘኛ አክሰንት አድርጎ ማለት ነው። ከዛ በኋላ አነሳውት። ማን እንደሆነ አላወኩም። በአማርኛ ማውራት ትችያለሽ ያለኝ። አዎ ማን ልበል ምን ፈልገህ ነው ስል የሆነ ነገር ላወራሽ ፈልጌ ነበር ሲል እኔም ባለቤቴም ማወቅን እሱ መሆኑን ማለት ነው። እንግዲህ ከአመታት በኋላ ነው የደወለልኝ። ያኔም እንዴት ነው ስልኬ ላይ የምትደውለው? ስልኬ ላይ እንዳትደውል ብያለሁ ስለው ባለቤቴ እንዳለ ሲያቅ አይ ለቤተክርስቲያን ጉዳይ ነበር። አሁንም ተመልሶ ሊቀመንበር ሆኗል እና ለቤተክርስቲያን ጉዳይ ነበር የደወለው። የሰበካ ጉባኤ አመራር ነው። የሰበኩ ጋር እና
ለዝማሬ ልጆችን የዝማሬ እንትን እንድታስጠኛቸው አለኝ ማለት ሌሎች ይደውሉልኝ አንተ ስልኬ ላይ መደወል እንደማትችል ታውቀዋለህ ስል ባለቤቴ በጣም ስሜታዊ ሆነ ስልኩን አምጪው ሲለኝ እንዲጣሉ ስላልፈለኩ ዘጋሁት። ይሄኔ እንግዲህ አሁን የፈራሁት ነገር ምን ደረሰ 2021 ተመልሶ ከ6 ዓመት በኋላ ተመልሶ ሲመረጥና ካሁኑ መሆን አለበት ሲሉት ደውዬ ምን አልኳቸው ምን እያሰቡ ነው ይሄን ግለሰብ ያውቁታል የፈለገውን ሰው ውጣ የፈለገውን ሰው ግባ እያለ ቤተክርስቲያን ውስጥ ለራሱ ፍላጎት እንደሚጠቀማት ሁለተኛ ደግሞ ይሄንን የሱ የፈጸመውን ድርጊት የሚያውቁ ሰዎች መሰናከል አይሆንባቸውም ስለ ቤተክርስቲያን የሚሰማቸው ስሜት ምንድነው ለምንድን ነው እርሱ ሰበካ ጉባኤ አባል እንዲሆን የሚፈልጉት ስላቸው እንዴት ያለሽ ሰው ባለፈ ኃጢአቱ እንዴት እንትን ታደርጊያለሽ ንስሐ ገብቶ ሊሆን ይችላል እኔ አባቱ አይደለም የንስሐ አባቱ አይደለም ግን ገብቶ ሊሆን ይችላል አንቺስ ገብተሽ ሰርተሻል ነበርሽ 6 ዓመት አሉኝ ማለት ነው እኔ ተበዳይ ነኝ እኔ ባገለግል የሱ ግን ብዙዎች ላይ መሰናከል ይሆናል ሁለተኛ ስጋት ያዘኝ ባለቤቴ ሲመጣ ምን አይነት ስሜት ይፈጥርበታል ይሄንን አጸያፊ ነገር የፈጸመ ስንት ግፍ የፈጸመ ሰው ሊቀመንበር ሆኖ ሲያየው ቤተክርስቲያን ላይ ምን አይነት ስሜት ይሰማዋል እሳቸው እኔን የተናገሩኝ ማለት ነው እኔን ተቆጥተው ዘጉ ማለት ነው ስልኩን ከዛ በኋላ በቃ ይሄ እንግዲህ ስጋቴ ነው ተመልሶ የደረሰው ማለት ነው አንድ ሲደውል አሁንም በቤተክርስቲያን ሰበብ ነው ይደውል ማለት ልክ ወዲያው የቀየረው ሊያወራኝ የነበረው ሌላ ነው ባለቤቴ ላይ የሚያየው ነገር ፍርሃት ስላሳደረበት ነው ነገር ግን ወዲያው የቀየረው ለቤተክርስቲያን አገልግሎት እንደደወለልኝ አድርጎ እሱ ተዘጋጅቶበት ነው ከዛ በኋላ አይ ሌሎች ይደውሉልኝ ካንተ ጋር ለማውራት ፈቃደኛ አይደለም ብዬ ዘጋውበት ባለቤቴ ደወለለትና ምን ልታረግ ነው የደወልከው አለው ማለት ነው መጀመሪያ ለቤተክርስቲያን አገልግሎት ላናግራት አለው አይደለም ሰምቻለሁ መጀመሪያ ብለህ የነበረው የሆነ ነገር ላወራሽ ነበር ከዛ ነው የቀየርከው አለው ከዛ ድምጹን እየቀዳው ነው ለከባለቤቴ እንደሆነ ሲያቅ ድምጹን መቅዳት ጀምሯል አምላክ እስራኤል ክበርልኝ ዘላለም ፍቅር የወደድከኝ የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ የመናንያኑ ተማጽኖ ዛሬም ይሰማል እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ ዘላለም ፍቅር የወደድከኝ ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን ስለ ጉዞ በፍጹም እንዳታስቡ ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ